አቢጌል ዳጣን ጉድ ሰራቻት። አቢጌል ዳጣን ጉድ የሰራችበት ምክንያት ልንገራችሁ። ቪዲዮውን እስከ መጨረሻው አዳምጡት። ላይክ፣ ሸር፣ ሰብስክራይብም አድርጉኝ። እንግዲህ ዳጣ ድራማ አቢጌል ትናንትና በመጣችው ልጅ በምሳሌ ስለ ዳጣ ሚስጥር አስወጣች። ምሳሌ ደረጀ ማን ነው ስትላት የዳጣ አባት ማን ነው ስትላት ደረጀ የሚባል ሰውዬ ነው አለቻት። ደረጀ ነው አባቴ ብላለች ዳጣ ስትላት፣ አዎ ደረጀ እኮ ሁሌም እኛ ቤት ሊያያት ይመጣል። ደረጀ የሚባለው ሰውዬ ደግሞ ጢማም ነው አለቻት። እሺ በቃ አለቻት። ሌላስ እናቷስ ማናት አለቻት። እናቷ አታቃትም። እናቷ ማን እንደሆነ ብቻ አታቃትም። ብቻ የደረጀ ልጅ መሆኗን ብቻ ነው ማቀው አለቻት። እሺ ዳጣ ደረጀ አባቷ መሆኑን በምን አወቅሽ አለቻት። ልጅቱም ምሳሌን በዝርዝር ነገረቻት። ምሳሌ በጣም ተጨናንቃ ነበር። ከውሃ ጋር ጥላት በሄደች ሰዓት ዳጣ ተሳስታለች። እንዴት የአቢጌልን ጸባይ እያወቀኝ ምስኪኗን ምሳሌን ከውሃ ጋር ጥላት ትሄዳለች። ዳጣ ከውሃ ጋር ጥላት ለራሷ ከናታን ጋር ፍቅሯን ስትጨርስ አቢጌል ግን አዋጣችላት። ምሳሌ ግን ለምን እንደምትጠይቂኝ አለቻት። አይ ማወቅ ፈልጌ ዝም ብዬ ነው አለቻት። እሺ በቃ ችግር የለውም እና ደረጃ ባለው ስለሰማሁ ብቻ እንጂ ሌላ የማውቀው ታሪክ የለኝም። ቆይ ደረጀና ዳጣ እንዴት እንደተዋወቁ ታውቂያለሽ ወይ አለቻት። አዎ ዳጣ አባትና ዳጣን እያፈላለገች ነበረ። ስታፈላልግ ኖራ ግን ደረጀ የሷ አባት እንደሆነ ስታውቅ ወደዚህ ቤት የመጣችው ግን እኛ ቤት ነበር የምትኖረው አለቻት። እሷም ልቧ አበደ። በቃ ደረጀ የዳጣ አባት ነው፣ ይህ ነገር እርግጠኛ ነኝ ብላ ልቧን አሳምና ዝም አለች። አባቴ ይናዩ ሸሸገ ልጁ ከሆነች እሺ ለእናቴ ስለምን አልነገራትም እያለ ብቻዋን ታግበሰብስ አለ። ምሳሌም ከውሃ ጋር ጨዋታውን ቀጠለች። ውሃ ዳጣ በጣም ነው የምትወድሽ፣ ሁሌም እኛ ቤት ውሃ ትላለች እያለች ውሃን ታደንቃለች። ምሳሌም በባሏ አቋረው እንጂ የዳጣ ሚስጥር ትረሳታለች። በእርግጥ የምሳሌ ወግ ማን ያምራታል? ምሳሌ ገና ሕፃን ስለሆነች ምሳሌ ያለችውን ብትል ማርታ ቢሆን አታምራትም። አቢጌል ግን ታምራታለች። አቢጌል ሁሉንም ወሬ ታምናለች። ሁሉንም ወሬ ደግሞ ትጠረጥራለች። አይረሳም የሚባለው እሷ ታማታለች ማለት ነው። ከዛም ያም የተነሳ ዳጣና ናታን ውጭ ላይ ፍቅር የሚያጫወታቸው በነበረበት ሰዓት አቢጌል ተሸሽጋ ትቀርጻቸዋለች። ያንን የቀረጸቻቸውን ፎቶ ደግሞ እንዴት እንደተቀመጡና እንዴት እንደሆኑ ለአቶ ደረጀ ትሰጠውና አቶ ደረጀ ደግሞ ያንን ፎቶ አይቶ በጣም ይታዘባል። አቶ ደረጀ አሁን ላይ ስለሸጣና ስለናታን ምንም ማለት አይፈልግም። ምክንያቱም ስለሚፋቀሩ አውቋል። በወግ ማዕረግ ልጁን እንዲያገባለት ይፈልጋል። ከዛ በኋላ አልፎ ተርፎ ለምን እንደዚህ ያደርጋችኋል? ለምን እንዲሆናችሁ ማለቱን ትቷል። አይቶ ዝም አላል። አቢጌልም እንዴት አባዬ አይቶ ዝም አለ? ዳጣና ናታን እንደዛ ሆኖ ፎቶ አንስቼ ልኬለት እንዴት ብሎ ዝም ሊል ቻለ ብላ እሷ ግራ ተጋባች። ከኋላማ የተደበቀ ምስጢር እንዳለ ይገባኛል። እኔ አቢጌል ደርስበታለሁ እያለች እሷ ጉዞዋን ቀጠለች። ጉዞዋን ስትቀጥል ምንም ያገኘችው ነገር የላትም። ናታንና ዳጣ አሁን ላይ ፍቅራቸውን ከመገላለጽ ውጭ ሌላ ነገር አልፎ ተርፎ አያደርግም። እሷ ግን ያንን ሲያደርጉ ፈልጋ ለማርሳት ነበር። እሱ አልተሳካላትም። ናታን እንዴት አመሰላም ብታይ ሰላምዬ ፍቅር ሰላም አለው ቃል ወስደው የትም ቦታ ዳጣ ፍቅሬን ተቀብላ ካለች በኋላ መኖር እያጓጓኝ ነው። እስከ ዛሬ ግን ምንም መኖር አጓጉቶኝ አያውቅም።
አሁን ግን ለመኖርና ልጆች ለመውለድ በወግ ማዕረግ ተድሬ ራሴን ማስደሰት እፈልጋለሁ እያለ ይነግራታል። ዋለክ ከትዳር በፊት ግን ምንም አይነት ግንኙነት እንዳታደርግ ዋለክ እያለ ትመክረው ያዝ። ሰላምዬ በእውነት አንቺ የምትመክሪኝ ምክሮች በጣም ደስ የሚሉ እሰማቸዋለሁ። እናም ሰላም ይሻላታል እያለ እሷንም አበረታት። በጣም ደስ የሚለው ነገር ከሁሉ ነገር የተሰተሩ ቢሆኑም ግን ምንም ችትርነታቸው ደስ አይልም። የሰላም መሻር ደረጀ በጣም ጥሩ ሰው መሳሳት ተሳሳተ። ህይወት አቤጌል ያን ስህተት ነው እንደ ሰላም ግን የተፈተነ እዛው ስህተቱ ላይ አስባችሁታል። ሰላም በጣም ተፈትናለች፣ በጣም ታሳዝናለች። የእውነት ነው የምላችሁ ብታካልል ደስ ይላታል። ታሳዝናኛለች። ምንም አይነት ነገር አቤጌል ጋር አይቶ እንደዚህ ዝም ብሎ ማሳለፍ የለም። ያየችውንም ሆነ የጠረጠረችውን ነገር ፊት ለፊት ትጋፈጥበታለች። የተዳጥሩ ትላላችሁ ከሰውም ጋር አያዛልቅም። ነገሮችን አይተን አንዳንድ ጊዜ እንዳላየን ዝም ማለት የምትሉትን ነገር ለራሳችንም እረፍት ይሰጣል። ምክንያቱም ማርታ ግን ደረጀ የሆነ ነገር አጥቻለሁ፣ ምንም አይደረግም፣ እሱን ግን ይቅር ስለማንትኝ አልነግርሽም እያለ እየነገራል ነው። እሷም እና ሁሉንም በዓይኖቿም እየተቃረረ ንገረኝ፣ ሰላምም ትደሰት፣ ትሽራ፣ ልጇንም አልቀየም፣ ብሌንን ታግኝ፣ ብሌንን ታግኝች ደግሞ ሰላም ደስተኛ ትሆናለች። ሰላምም ደስተኛ ሆና በኃይልና ቃል ተዋርደው እውነትና ተዋቆባቸው የምናይበት ቀን የናፈቀው እንደኔ ቪዲዮ ሸር ሰብስክራይብ በማድረግ ያበረታታኝ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ማርታ፣ ወዳችኋለሁ፣ አከብራችኋለሁ። የብሌን አሳዳጊ ናት። በጣም ጀግና ናት። አደንቃታለሁ። ዳጊ ግን ቆፍጠን ቢል ይሻለዋል ብሌንን እንዳያጣ። ብሌን አንድ ነገር ካየችበት አራሷን ጥላው እንደምትሄድ እርግጠኛ ነኝ። ብሌንን እያፈቀራት ድጋሚ ቃልጋ እናልከሰከሰም ከቃል ጋር አብሮ ስለመሆን ምን አስፈለገ? በጣም ይገርማል። አንዳንድ ሰዎች የሚያደርጉት ነገር በጣም የተሳሳተ ነገር ያደርጋሉ። በቤተሰቦች ማርታ የዳጣ እናት ሳይሆን የእንጀራ እናቷ ወይም የአባቷ ሚስት ናት። እስኪ ይህን ነገር ልግለጽላችሁ እና የዘቢባ አለቻት። የዘቢባ ማለት ምንድን ነው አላት ደረጀ። ማርታም ግራ ገብቶኝ ነው፣ በቃ የማወራው ጠፍቶኝ ነው ደረጀ፣ በቃ ምንም አይደል ብላ ደረጀን አረጋጋችሁ። ደረጀን ባረጋጋችሁ ሰዓት ደረጀ ደስ አለው። ደረጀ ግን ያን ነገር ስለደበቃት መቼ እንደሚነግራት ግራ ገብቷል። ቢነግራትም ደግሞ ክዶኛል ብላ ጥላው ምትሄድ መሰለው። ደረጀ ማርታን በጣም ያፈቅራታል።